ጠርጥሬ ነበርኩ መጀመሪያ አንተ እዛ ቀጥረህ እዚህ መጣ እንዴ? ተረጋጋ ጥላውን ተረጋጋ። ይኸውልህ ቢታንያ ቤቶች ቢታንያ እንዴት ነሽ? ሰላም ነው? ተመልሼ መጥቻለሁ። ስለዚህ መራመድ ትችላላችሁ ማለት እኮ ነው። ማለት አላሳይክ እችላለሁ። አየሁ እኮ ስትነሽም። ይኸውልህ ተረጋግተን ነው። ምንድነው መረጋጋው? ምን ነገርሽ? ሹፌር መሆን ብዙ ነገር ሹፌር እባክህ ጥራቸው። አንተ ቢታንያ ቤቶች ቢታንያ እንዴት ነሽ? ሰላም ነው? ተመልሼ መጥቻለሁ። እንዴት ናችሁ? ብቻ ነው። እህትሽ ተኝታ ነው? የለም እሱ የለም፣ ችግር የለውም። አውቀህ ነው ጓደኛው አይደለም? ግን አውቄ አይደለም፣ ጓደኛው አይደለም። እኔ ለእናንተ ስለማጣራት ነው የመጣሁት። እሱ መገናኛ አካባቢ እቃ ተቀበል ብዬ ልኬዋለሁ። እኔ እናንተ ነፃ ለማውጣት ነው የመጣሁት። ችግር የለውም። ይኸውልሽ እመኚኝ፣ ምንም ነገር የለም። ይኸውልሽ እኔ ለእናንተ እውነት ፍለጋ ነው የመጣሁት። እዚህ ቤት ተገዳችሁ ነው ለምንድን ነው የምትኖሩት የሚለውን ነገር እውነቱን እንድትነግሪኝ ነው የመጣሁት። ትናንት እንደነገርኩህ አንቺ ልጅ ዝም በይ አልኩሽ አይደል? አንቺ ታላቅ አይደለሽ እንዴ? ምንድን ነው የምትያት? ምንም ነገር የለም፣ ዝም ብላ የምትቀባጥረው። ይኸውላችሁ ካሜራ ይዤ የመጣሁት ይሄ ነገር ተቀርጾ ለፖሊስም ማስረጃ እንዴ ተገዳችሁ ነው እዚህ ቤት ያላችሁት። ስለዚህ መራመድ ትችላላችሁ ማለት እኮ ነው። ማለት አላሳይክ እችላለሁ። አየሁ እኮ ስትነሽም ማለት ትናንት እንደማይራመዱ ስንት ነገር እህቶቼ ናቸው። ያ ሁላ የፈጠራ የወሱ የውሸት ታሪክ ነው ማለት ነው። ትፍሩ እውነቱን ንገሩኝ። ካሜራው ይጠፋል። እንደዛ አይደለም። ምንም ላይ ብቻ ነው እንጂ ምንም ነገር አልደረሰብንም። ምንም አይነት ጾታዊ ትንኮሳ፣ አካላዊ ጉዳት ምንም አልደረሰባችሁም። እንደ ሴትነት አልተጠቃችሁም። እርግጠኛ ናችሁ? ካሜራው ይጥፋ፣ ችግር የለውም። እኔ ማውራት ከፈለጋችሁ። አይ ምንም አልደረሰብንም። አያውቅም። ጠርጥሬ ነበርኩ መጀመሪያ አንተ እዛ ቀጥረህ እዚህ መጣ እንዴ? ተረጋጋ ጥላውን ተረጋጋ። ይኸውልህ አንተ መጀመሪያም የደበከው ነገር እንዳለ ገምቼ ነበር። ምን ነግራችሁት ነው? ምንም የነገሩኝ ነገር የለም። ተረጋጋ። ትላንት ያሉትን የደገሙት ይኸውልህ፣ ትላንት ያሉትን የደገሙት ምን ነግራችሁ? ተመስገን ተሸውደሃል። ማን እንደሆንኩ አታውቅም አንተ። ማንም ሆነ ማንምና ማን እንደሆንኩ አሳያለሁ። የስንት ዓመት እቅዴን ያበላሸብኝ። ይኸውልህ አንድ ነገር ልንገርህ። እዚህ ቤት እኚህ ልጆች አግተህ 6 ወር ሙሉ አሰቃይ። አንተ መቻየኝ ሳግታቸው የኔን እቅድ አበላሽታል። አንተ የኔን እቅድ አበላሽታል። የስንት ዓመት እቅዴን አበላሽታል። አንተን እኔ አበላሽሃለሁ። እኔ ወንድ አይደለሁም። ምን ካላደረኩ ያው ታለ እኔ ዝግጁ ነኝ። አንተ አቅም ካለ ከኔ ጋር ለመሳፈጥ ፍታኝ። እሺ ፍታኛው እንድፈታ ፍንጭ ስጠኝ። በምን ምክንያት ነው አንተ እንደዚህ አስራይ? ምንድነው የምናገረው? ፍታኝ። እኔ ነህ ፍታኝ። ልናወራ ከፈለክ ፍታኝ። ፍታኝሽ። ከቤተሰቦቻቸው ምንም ችግር የለብኝም። ልጆቹ የኔ ናቸው፣ የኔ እቅድ ናቸው። አሰማኝም እንዴ? አማርኛ አይገባህም? የኔ እቅድ ናቸው። ቤተሰቦቻቸው ለመግደል ያበላሻው ዲህ አንተ ምን ልትመሰገን ፈልገህ ነው እንዴ? ወይ ጋዜጠኛ ወይ ፖሊስ፣ ፌደራል፣ መከላከያ ምን ብዬ ልጥራ? ከማናቸውም ብትሆን ራሱ አልፈራህም። ውጣልኝ። ዞር በል ውጣ። አትቅረጸኝ። አንተ ደግሞ አትቅረጸኝ። ውጣ። ችግር የለውም። ካሜራ ይጠፋል። ውጣልኝ አልፈልግም። እወጣልሃለሁ። ውጣልኝ። ካሜራውን አጥፋ። ቀጣይ ስመጣ ከፖሊሶች ጋር ነው የምመጣው። ምንድነው ከፈለከው ሰው ጋር ና። እዚህ ቤት ይኸውልህ የደበከው ነገር ምንድነው የምደብቀው? ውጣልኝ። ዞር በል። ካሜራውን ዝቅ አድርጎ ነው። ችግር የለውም። ዝቅ ይላል። እናንተ ነው ካሜራውን አስጠፋልኝ። አንዴ ቪዲዮ ይጠፋል። ችግር የለውም። እኔን አዋራ። ምንድነው? እሺ ጥላውን አይደል? ጥላውን ነኛው። እዚህ ቤት አንተን ፍለጋ ነው የመጣሁት። ምን ችግር አለ? እዚህ ቤት ካንተ ውጭ የሚኖር ሰው አለ? የለም። እርግጠኛ ነህ? አዎ የለም፣ ማንም የለም። ምንድነው ያደናገጠ? ምን እያረክ ነበር? ምን ያስደነግጠኛል? ይኸው ቤቴ ውስጥ ቁጭ ብዬ እያየኸኝ አይደል እንዴ? እዚህ ቤት የመጣሁትኝ ስለ ሁለት 17 ዓመት የ16 እና 17 ዓመት ምናምን እንደዚህ የሚሆኑ ህፃናት ሴቶች አሉ የሚባል ነገር ስለሰማው ነው። ምን ናቸው? ማን ናቸው? እሱን ነገር እፈልጋለሁ። ንጹህ ነው የምትል ከሆነ አግተህ፣ ካልሆነ ሁሉንም ሀቅ እንድትነግረኝ እፈልጋለሁ። አንድ ቀን እንኳን ጎረቤት በዚህ ጉዳይ መጥቶ ማን ናቸው እንዴት ናቸው ብሎኝ አያውቅም። አግቷቸው ነው ብሎ ነው የሚያወራው። እነዚህ እህቶቼ ናቸው። እኔ ምንም ላግታቸው አልችልም። ስለዚህ አንተም ልትረዳኝ ይገባል። እንደ አደራ የምጠብቃቸው እህቶቼ ናቸው። ስለዚህ እኔ እንኳን እገታ ልባል አይደለም በእነሱ ጉዳይ እኔ አልደራደርም። ማንም ቢመጣ በእነሱ አልደራደርም። አሁንም ቢሆን እየተንከባከባቸው ያለው እኔ ነኝ። ለወደፊቱም እኔ ነኝ የምንከባከባቸው። በእገታ ሁኔታ ማሰብ የለብህም ልልህ ፈልጌ ነው። ደስተኛ እንደሆን እነሱ ልክ እንደኛ ሆኖ እንደዚህ ሄዶ እንደ ሴቶች ባያቸው ውስጤ በጣም ይደሰታል። ነገር ግን እኔ ይሄ ነገር ሌላ ቦታ ሄጄ ለማውራት አንዳንድ ጊዜ ማደጎ ምናምን የሚባል ነገር አለ።
በቃ እነሱ እኔ ማንም እንዲወስድብኝ እንዲነጥቀኝ ስለማልፈልግ እነሱ ወስዷቸው እዛው የሚያስቀሩብኝ ምናምን የተሻለ ህይወት ከሆነ ለምን እዛስ እንዳይሄዱ ትፈልጋለህ? ለውርስ ብሎ 2 ህጻናት ሴቶችን አቆራምቶ መያዝ አይከብድም? እዚህ ጋር ቢያንስ ቴክኖሎጂ የረቀቀበት ዘመን ነው። ቤተሰብ ዘመድ ካለ ደውሎ እኮ እኛም ማግኘት ይችላል። ከአንድ ሰፈር ወደ አንድ ሰፈር ቀይረን 6 ወር እንኳን አይደለም 6 ዓመት ብንኖር ራሱ 6 ቀን ራሱ ቢሆነን ደውሎ ያለንበት ቦታ አፈላልጎ መምጣት ይችላል። እንደ ድሮ የት ናቸው የት ነህ ብለን የምትፈልግበት ዘመን አይደለም። ስለ እናንተ አንዳንድ ታሪክ ሰምቼ ስለደረሰባቸው አካል ጉዳትም ስለሰማው ከእናንተ ጋር አንዳንድ ቆይታ ለማድረግ ነው። ለዚህ ደግሞ ወንድማችሁ ፈቃደኛ ስለሆነ ነው የመጣሁት። ፈቃደኛ ከሆናችሁ ከኔ ጋር ኢንተርቪው ማድረግ ትችላላችሁ። ሕክምና ስለምታገኙበት ስላለፈው ህይወታችሁ ቆይታ ለማድረግ ነው። ምን ይመስላችኋል? ነገር ግን ከመሞቱ በፊት እንደ እድል ሆኖ ያቺ ደብዳቤዋ ናት በጣም የጠቀመችኝ ማለት ነው። እና እዛ ራሱ ወደዚህ የእነሱ እናት ሞታ ለቅሶ ሲመጣ ራሱ ለቅሶ መምጣቱ ምናምን ምንም ማውቀው ነገር የለም። ወደዛ አዲስ አበባ ጫፍ ደርሼ ልመጣ ነው ብሎኝ መጣ። እባክህ ቆይ ተረጋጋ። እንውጣ በቃ። ምንድን ነው የምንወጣ? እያወራችሁ እንዴ? ስልህ እስካሁን ተግባብተን ይሄን ሁሉ አወራን፣ ይሄን ሁሉ አዘንክልን አይደል እንዴ? ይሄን ሁሉ ተባበርከን። አንድ ሰው ያልጠየቀን ሰው አንተ መተህ ጠየቅከን፣ አዘንክልን። አሁን በቃ አታስጨንቃቸው፣ እንሂድና ከዛ በሌላ ጊዜ ደግሞ ተመልሰህ ትመጣለህ ከፈለግ። ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ትላንት የጀመርኩት አንድ ጉዳይ ነበር፣ ዛሬም ተመልሼ መጥቻለሁ በዚህ ቤት። ትላንት በዚህ ቤት የጀመርኩት ጉዳይ ነበረ፣ ዛሬ ወደ እሱ ጉዳይ መጥቻለሁ። እህቶቼ ያላቸውን ለማውራት ሞክሬ ነበረ። ትላንት ካወራናቸው ኢንተርቪው አንድ ያስተዋልኩት ነበረ። እሱም ትንሽ የተቀየረ ነገር አውርቷል። እህቶቹን ሳወራ ደግሞ መጨረሻ ላይ ካያችሁ እጄን ይዛኝ እህትየው ተመልሰና እውነት አለ ብላኛለች። ትንሿ የተባለችው የ16 ዓመቷ የተጠራጠርኩት ነገር እውነት ነው፣ እኚህ ልጆች ታግተው ነው የሚለውን ለማጣራት በዚህ ቤት ተመጥቻለሁ። ጥላሁን ዛሬ በዚህ ቤት አይገኝም። ጥላሁንን ሌላ ቦታ ቀጥረነዋል። የቀጠርነው እንዴት ነው? ለእህቶች እርዳታ ብር መጥቷል ብለን መጀመሪያ ውድ ቤት ሆይ ለዚህ ስራ ብዙ ነገር ነው የላክንለት። 10 ሺህ ብር ልከንለታል። ከዛ ሌላ ጨማሪ ብር ቼክ ለመቀበል ብለን የቼክ ፎቶ አሳይተን በስልኩ ቴሌግራም ላይ ልከን እንዲቀበል እሱን የቀጠርነው የት ነው? መገናኛ። እኛ ያለ ነው ሌላ ቦታ አካባቢ መጥቀስ አግባብ ስላልሆነ ለልጆቹ ሴፍቲ ሲባል አሁን ያለ ነው እሱ ቤት ነው። እሱ ያለው መገናኛ አካባቢ ነው። እዛ የኔ ሰዎች እንዲይዙት ማለት በወሬም በሆነ ነገር አድርገው እንዲይዙት፣ እኔ ደግሞ ገብቼ ለማጣራት ነው ወደዚህ ቤት የመጣሁት። ስለዚህ መሀል ላይ ልዩነት አለው ማለት እሱ መገናኛ ሄዶ ቼኩን ለመቀበል እስኪሄድ ድረስ እኔ እቤት ገብቼ ከእህቶቹ ጋር ኢንተርቪው መሰራ ይሆናል። አዲስ ነገር ካለ ከካሜራማኖቹ ጋር ተደዋውለው እዛ ያሉ ሰዎች ያሳውቁኛል። እኔ ቀጥታ ወደ ቤት እገባለሁ። ስለዚህ ጥላሁን ሸውደነዋል። እሱ ቼክ ለመቀበል መገናኛ ነው ያለን። እኔ ደግሞ በሱ ቤት ነው የምገኘው። ገብቼ የሚፈጠረውን ነገር አሳያችኋል። ወደ ውስጥ እንገባለን። ቤቱ በጣም ውዝግብ ያለ ነው። ወደ ውስጥ ገብተን ደግሞ ያለውን ነገር የምናጣራ ነው የሚሆነው። ቢታንያ ቤቶች፣ ቢታንያ እንዴት ነሽ? ሰላም ነው? ተመልሼ መጥቻለሁ። እንዴት ናችሁ? ብቻ ነው። እህትሽ ተኝታ ነው? እሱ የለም፣ ችግር የለውም። አውቄ ነው ጓደኛው አይደለም። ግን አውቄ አይደለም፣ ጓደኛው አይደለም። እኔ ለእናንተ ስለማጣራት ነው የመጣሁት። እሱ መገናኛ አካባቢ እቃ ተቀበል ብዬ ልኬዋለሁ። እህትሽን ቀስቅሻት። ደህና ነሽ? እንዴት ነሽ? እኔ ነኝ ተመልሼ የመጣሁት። አስታውሽኝ? የትላንቱ ልጅ ነኝ። ይኸውልሽ እኔ አሁን ስለ ወንድማችሁ ጉዳይ ለማወቅ ነው የመጣሁት። ምንም ነገር የለም። ወደ ቤት ሁሉንም ነገር ንገሪኝ። እህትሽ እውነቱን ይኸውልሽ ልታናገር። ምንም እንዳትናገር እሺ። ቀልል ለምን መጣ? ሂድ። ይኸውልሽ እኔ እናንተ ነፃ ለማውጣት ነው የመጣሁት። ችግር የለም። ይኸውልሽ እመኚ፣ ምንም ነገር የለም። ይኸውልሽ እኔ ለእናንተ እውነት ፍለጋ ነው የመጣሁት። እዚህ ቤት ተገዳችሁ ነው ለምንድን ነው የምትኖሩት የሚለውን ነገር እውነቱን እንድትነግሪኝ ነው የመጣሁት። ትናንት እንደነገርኩህ አንቺ ልጅ ዝም በይ አልኩሽ አይደል? አንቺ ታላቅ አይደለሽ እንዴ? ምንድን ነው የምታያት? ምንም ነገር የለም። ዝም ብላ የምትቀባጥረው። ይኸውላችሁ ካሜራ ይዤ የመጣሁት ይሄ ነገር ተቀርጾ ለፖሊስም ማስረጃ እንደ ተገዳችሁ ነው እዚህ ቤት ያላችሁት። አይደለም ምንም ነገር የለም። ምንም ነገር የለም። ከቢታንያ ጋር ትላንት ይኸውልሽ ስወጣ ቢታንያ እጄን ይዘሽ ተመልሰና ብለሽኛል አይደል? ይኸውልሽ እውነቱን ንገሩኝ። ለእኔ ችግር የለውም፣ አትፍሪ። አይመጣም፣ እሱ አይመጣም። በእኔ ተማመኝ። ምንም ነገር የለም። እኔ ጥያችሁ አልሄድም። በዛ ላይ ፖሊሶች ጠራት። ከፈለጋችሁ ቤተሰብም ካላችሁ ወደ ቤተሰባችሁ። ምንም የምታውቀው ነገር የለም። እሷ ምንም የምታውቀው ነገር የለም። ዝም ብላ የምትቀባጥሩ። ይኸውልሽ እኔ ከዚህ ቤት በዚህም አላችሁ በዛ አልወጣም፣ እውነቱን ሳትነግሩኝ።
አትፍሪ። ታናሽ እህትሽ ደፍራ አንቺ እውነቱን ለመናገር ለምንድን ነው ነገር የለም። እሷ ዝም ብላ የምትቀባጥረው ልጅ ስለሆነች ነው። ወንድማችን አሁን ይመጣል። መምጫ ሰዓቱ አይመጣም። በእኔ ተማመኝ። እኔ ሌላ ቦታ አስልኬዋለሁ። ይይዙታል። ሲጀመር እሱን ያቆዩታል። ስለዚህ እናንተ እውነቱን የምትናገሩበት ታይም አላችሁ። እውነቱን ከነገራችሁ መኪና ይዘናል። ፖሊስ ጣቢያ ከፈለጋችሁ፣ የሆነ ቦታ መሄድ ከፈለጋችሁ ወደ ፈለጋችሁበት ትሄዳላችሁ። ችግር የለም። ካሜራውን አጥፋላቸው። እኔ እውነቱን እንድታውቁ ነው ፈልገው። እሺ ይሄው አሁን ካሜራውን እንዲያበሩት ካሜራማኖች ካሜራውን አብሩት። ይሄው አሁን ለማውራት ፈቃደኛ ስለሆንሽ አሁን በጸባይ እናወራለን። የደረሰባችሁን እያንዳንዱን ነገር እንድትነግሩኝ። ወንድማችሁ እስኪመጣ ሰዓት አለን። ባለን ሰዓት ጊዜን አትግደሉ። ሁሉንም እውነት ንገሩኝና እዚህ ቤት ትልቅ እውነት እንዳለ አውቃለሁ። ከመጀመሪያው ጀምረሽ ንገሪኝ ቢታንያ። እኔ አንቺን ነው የማምነው። እህትሽ ፈቃደኛ አይደለች። ታላቅ እንደመሆንሽ እንደውም አንቺን ነበር የጠበቅኩት። ቢታንያ ንገሪኝ፣ ምንድን ነው ያለው ነገር? እናትና አባቶቻችን በህይወት አሉ። በህይወት አሉ ማለት ትናንት ሞተዋል ስትሉኝ አልነበር? አይ እሱ ስለሚቆጣን ነው። እናትና አባቶቻችን በህይወት አሉ። እሱ ነው እዚህ ያመጣን። እሱ ነው ያልገባኝም። እሱን ያመጣው ማለት ወንድማችን ወደዚህ ይዟቸው የመጣው ወንድማችን እሱ አይደለም እንዴ? ማለት እስቲ አንቺ ንገሪኝ። ለምንድን ነው አንቺ አሁንም በአይንሽ የምትገላምጫት? እውነቱን እሺ እነግርሃለሁ። ልጁ ሾፌራችን ነው። አባታችን ትልቅ የተባለ ነጋዴ ነው። እኛ እናትና አባቶቻችን በህይወት አሉ። ድንገት የሆነ ቀን ትምህርት ቤት ሲያደርሰን ነው ይዞን የመጣ። ምንም የምናውቀው ነገር የለም። ጠየቅ ነው፣ እያለቀስን የጠየቅ ነው። አይነግረንም ምን እንደፈለገ። ስለ ገንዘብ ሲያወራ ራሱ ሰምተን አናውቅም። ከዛ የሆነ ታይም ላይ እንደውም ላመልጥ ፈልጌ ጎረቤት ለመጥራት እዚህ ጋር የመታኝ ጠባሳ አለ ሁላ ቁስላለ። ተይ አትክፈችው። እና ማንም ያግዘን ሰው የለም። እዚህም የት ቦታ እንዳለን ራሱ አናውቅም። እርግጠኛ ናችሁ ወንድማችሁ አይደለም? ተገዳችሁ ነው የተባለው ነገር እውነት ነው? አገዟችሁ ነው? ሾፌራችን ነው። ሾፌር ነው። አሁን እኛ 6 ወር በላይ ሆነን ከትምህርት ቤት እንደወሰደ ነው። ትምህርት ቤት ለማድረስ ጠዋት ይዞን ወጣ። ከዛ የት እንዳመጣን አናውቅም። ድንገት እዚህ ቤት ነው ያገኘነው። ለምን ነው ምንድን እንደሚፈልግ ጠየቅ ነው። መልስ የለውም። እሱ እኛን ማውራት አይፈልግም። ጠዋት ይወጣል፣ ማታ ነው የሚገባው። እናውቀው ነገር የለም። ስለዚህ አሁን ጥላሁን ሾፌራችን ነው እንጂ ወንድማችን አይደለም። ተገደን ነው እዚህ ቤት ያለ ነው እያላችሁኝ ነው? መራመድ እንችላለን። የእውነታችሁን ነው? አዎ እሱ ድራማ ነው። እንደዚህ ተናገሩ። ሰው ድንገት ከመጣ የሆነ ሰዓት ሰዎች መጣው ነበረ እና እንደዚህ ብላችሁ አውሩ፣ ካልሆነ አስፈራራን። ማይሆን ነገር እንደሚያደርገን ሲነግረን በቃ ሰው ሲመጣ እንደዛ ሰዎች ስላሉ ነው። ለምንድን ነው የማትወጡት? የሚወጡ ምናምን ሲሉ ከዚህ በኋላ እነሱ ከመጡ እግራችሁን እንደሚያማችሁና መራመድ እንደማችሉ ንገሯቸው አለ። ለዛ ነው እንጂ እንችላለን እኛ ሁሉ ነገር። እኔ አሁን ለማመን የሚከብድ ነገር ውስጥ ነኝ። ግራ መጋባት ውስጥም ነኝ። ከየት ነው የሚጀመረው? ማለት ቢታንያ ነገሩን እስቲ አንቺ ታላቅ ነሽ ብትነግሪኝ። ማለት ምን አይነት ህይወት ነው ያላችሁ? እኔ አሁን እየከበደኝ ነው። በጣም አሪፍ የሚባል ህይወት ነው ያለን። በጣም ደስተኞች ነን። ከቤተሰቦቻችን ጋር ነው የምንኖረው። እኛ እንደዚህ አይነት ነገር የምናውቀው ነገር የለም። ትምህርት ቤት ሊወስደን መጣ። እዛ ወደ ትምህርት ቤት አይደለም የወሰደን፣ ድንገት መንገዱን እንትን ብሎ ወደዚህ ያመጣን። አናቅም ይሄን ወደዚህ እንደሚያመጣ። በቃ እዚህ ስንገባ ነው ያው። አሁን የት ናችሁ ብትለን አናቅም። አሁን ያላችሁበትንም አካባቢውን አናቅም፣ የት እንደሆነ አናቅም። እኛ እንደዚህ አይነት ህይወት አልለመድንም። ማለት አንቺ ነሽ ትንሽ ምልክት ሰተሽ ፍንጭ ለዚህ እውነት መውጣት። አሁን ቃል ምገባላችሁ ነገር ዛሬ ከኔ ጋር ነው የምትሄዱት። እዚህ ቤት አትቆዩ። ግን እኔም ስህተት እንዳልሰራ እናንተ ያላችሁኝም ብቻ አምኜ ሌላ ነገር ውስጥ እንዳልገባ ነገሩን አስረዱኝ። ምንድን ነው እስቲ? አባታችን ትልቅ የተባለ ነጋዴ ነው። እናታችን ደግሞ የሴቶች ውበት ሳሎን አላት። የግል ትምህርት ቤት ነው የምንማረው። አሪፍ ኑሮ ነው የምንኖረው። ካላመንክ ሶሻል ሚዲያ ገብተህ የኛን ቼክ ማድረግ ትችላለህ። እሺ ዩዘር ኔም ሰጪኝና ከኋላ ካሜራ ጀርባ ያለው ቼክ ያደርጋሉ። ይሄ ነገር ምን ያህል እውነት ነው?
ጃኔ ወደ አንቺ ልምጣ። እህት ያለችው በጣም ትክክል ነው። እሱንም እኛ የምናውቀው አባቴ በሚሰራው ስራ ላይ ብዙ አሁን ብር መቶ የሚያቀብለን እሱ ነው እና በብዛት እናገኘዋለን እና አንድም ቀን ጥርጣሬ ተፈጥሮብን አያውቅም እንደዚህ ያደርጋል ብለን እና በጣም እናምነው ነበር። እንደ ቤተሰብ በለው የአባቴ ቀኝ እጅ ማለት ይቻላል እና እንደዚህ ያደርጋል ብለን አስበን አናውቅም። እናቴ ብዙ ሱቆች አሏት። ከሱቅ እሷ ጋር ስንሄድ ምናምን እሱ ነው የሚያደርሰን እና ጭራሽ እንደዛ እናስብ። እንደው እስቲ ሶሻል ሚዲያ ላላችሁኝ ካሜራ ጀርባ ያላችሁ ስልክ ብታቀብሉኝ እስቲ አንድ ስልክ፣ ይሄኛው ኢንተርኔት ስለሌለው አንድ ስልክ ትሰጡኛላችሁ። ዩዘር ኔም ጽፊልኝና ያልሽውን ነገር ማመን ስላለብኝ እባክህ እስቲ። ይሄ የካሜራማኑ ስልክ ነው። እዚህ ላይ ምን ሶሻል ሚዲያ ኢንስታግራም፣ ቲክቶክ ምን ነው ተጠቀም? እሺ ኢንስታግራም አለው። እሺ ይሄ ኢንስታግራም እዚህ ጋር ዩዘር ኔምሽን ጽፈሽ ቼክ ማር። ቤተሰቦች ይሄን ነገር ሳላምናቸው ቀርቻ አይደለም እያጣራ ያሉት። ይሄ አባቴ ነው የምር። ይሄ አንቺ ነሽ? እዚህ ጋር እኮ የቤተሰቦቻችን ፎቶ አለ። ውድ ቤተሰቦች እዚህ ጋር ማየው በጣም ዴግሸሪ የሆነ ህይወት የምትኖር ልጅ ነው። የሶሻል ሚዲያ ህይወትሽ አሁን ካለሽበት ጋር አይሄድም። ይሄ ነገር የምር ነው ማለት ነው? ታግታችሁ ነው? ይሄን ዩዘር ኔም ያዝልኝ። ለምን ጉዳይ እንደሆነ አናውቅም። ገንዘብ ነው የሚፈልገው። ገንዘብ ከፈለገ እስካሁን ይሰጡት ነበር። መልቀቅ ይችላል ማለት አባቴ ማለት ዘመድ ነው እናንተ ቤት። ጥላሁን ምንድን ነው ሹፌር ብቻ ነው ወይስ ሌላ ነገር ነበረው? ሹፌር ነው፣ እኛ የምናውቀው ሹፌር ነው። እኛን ትምህርት ቤት ያደርሳል፣ ቤተሰቦቻችንም ያደርሳል። በቃ አንዳንድ ነገሮች ሲሆን ይላላካል። እሱን ነው የምናውቀው። አሁን የገንዘብ ጉዳይ ከሆነ እኔ የማይገባኝ ነገር እስካሁን ይሰጡታል። እኛ ልጆቻቸው ነን አይደል? ግን እሱ ገንዘብ አይፈልግም። ገንዘብ ለመጠየቅ አይደለም ነው ይመስለኛል እንጂ እስካሁን ይመለስለት ነበር፣ ይሰጠው ነበረ። ስለ ገንዘብ ሲያወራም ሰምተን አናውቅም። ጉዳዩ ችግሩ ምን እንደሆነ አናውቅም። እኛ ተማሪ ነበርም ብላችኋል ማለት ከትምህርት ቤት ነበር የሚያደርሳችሁ እሱ? የአባቴ ቀኝ እጅ ስለነበረ ብዙ ቦታ እናገኘዋለን እና እቃ ያደርስልናል። እናታችን ጋር የሚወስደን እሱ ነው። ትምህርት ቤትም በቃ የትም ነገር በሰርቪስ ነው፣ በሱ ነው የምንንቀሳቀሰው በመኪና። ብቻችንን እንድንወጣ አባታችን አይፈቅድልንም። የነበረ የምትማሩት? እሺ ያው ካሜራማን ድምፁን ትቆርጡልኛላችሁ። የትምህርት ቤት ስም ስለተጠቀሰ አግባብ ስላልሆነ ነው። ካላችሁበት ሁኔታ አንጻርም ቪዲዮ ሲለቀቅ ጥሩ ስለማይሆን ነው። ካሜራማን ድምፁ ይቆረጥ እንዳይረሳ። ትልቅ ትምህርት ቤት ነው፣ ስሙንም አውቀዋለሁ። በጣም ትልቅ ትምህርት ቤት ነው። አሁን ግን አቁመናል ትምህርታችንን በሱ የተነሳ። ከቤተሰብ ምንም ተገናኝታችሁ አታውቁም? ምንም አናውቅም። እኛውም ወደ ቤተሰብ ነው መሄድ የምንፈልገው። አሁን እነሱ በዚህ ሰዓት ምንም ያውቁት ነገር የለም፣ ተጨንቀዋል። በቃ ወደ ቤተሰቦቻችን መሄድ ነው የምንፈልገው። አንድም ቀን ከ6 ወር ውስጥ አንድም ቀን ቤተሰብ አላገኛችሁ ማለት? አሁን እኔ ቆይ አንድ ያልገባኝ ነገር አለ። ጥላሁን እናንተ ቤት ቤተሰብ ነበረ ነው ማለት? ምንም ሊዋጥልኝ አልቻለም። እሱ ጥላሁን ማለት ከቤተሰብ በላይ ነው ማለት ሹፌር ወይም ተላላኪ ይባላል እንጂ ወንድማችን ማለት ነው። የሆነ ነገር ሲያስፈልገን ቀድሞ የሚደርሰው እሱ ነው። አባቴ እንደ እንትን ነው፣ እንደ ወንድሙ ነው። በቃ እንደ ትንሽ ወንድሙ ያማክረዋል ምናምን። የሆነ በቃ ቤተሰባችን በጣም ደስ የሚል ነው። በዓል ሲሆን እኛ ጋር ነው የሚያከብረው ማለት። አሁን ራሱ ይገርመናል። እንደዚህ ያደርጋል ብሎ ማንም ሰው ሊጠረጥሩ አይችልም። አባቴም በእርግጠኝነት እኛ ስንጠፋበት እሱን አይጠረጥርም። እንዴት እንደዛ እንዳረገ አላውቅም። ቤተሰቦችን በጣም የሚያስቀና ቤተሰብ ነው ያለን። እሱ አሁን ማመን ራሱ ይከብዳል። እንደዚህ ያደርጋ ማለት ለማመን በጣም እየከበደኝ ነው። የሚያጫውተን እሱ ነው አይደል? አዎ፣ የተለያዩ መጮሾች ቦታ ይዘውን ይሄዳል። ትምህርት ቤት እሱ ነው የሚያመጣን። መንገድ ላይ ብዙ አይስክሪም ምናምን ይገዛልናል።
ሳንጠይቀው ነው ብዙ ነገር የሚያደርግ ብዙ ነገሮች እንደው አባታችሁ ያደረሰበት ምናምን የምታውቁት ነገር አለ? ልጆች ናቸው ይሄን ለመጠየቅ ቦታው አይደለም፣ ግን ግራ ስለገባኝ ነው ለማመን ውዝግብ ውስጥ ነው ያለሁት። ማለት አሁን የሆነ ነገር ለመጠርጠር አሁን በዓል ሲሆን እንደነገርኩ እኛ ጋር ነው የሚያከብረውና በቃ ቢሮ ገብተው ከአባቴ ጋር ያወራሉ። ማለት እንደዚህ እንደመመካከር የለም በቃ የቤተሰባችን አካል ማለት ነው እሱ። እንደዚህ የሚያስጠረጥር ነገር ምንም የለም። አባታችን እነሱን ያመጣው እና እዚህ አልነበረም እና አስተምሮት ብዙና በጣም ውለታ አለብኝ፣ ውለታን በምን እንደምመልሰው አላውቅም ምናምን እያለ ብዙ ነገር ይናገራል። እና አባቴም ብዙ ነገር አድርጎለታል እሱ በጣም ብዙ ነገር። እሱን ውለታ ለመመለስ የሚያደርገው ነገር ነው እኛ የሚመስለን። በጣም ይንከባከበናል፣ ልዩ እንክብካቤ። አሁን እያላችሁ ያልጋ አሁን ማለት ከትናንት በኋላ በጣም ውዝግብ ውስጥ ነኝ። ቤተሰቦች መራመድ እችላለሁ፣ እግራችን ጤነኛ ነው እያላችሁኝ ነው። እስቲ እኔ ማለት ለማመን ከብዶኛል። እስቲ ተንቀሳቀሽ ማለት ትላንትና የውሸት ነበረ፣ እግራቸው ታሟል ምናምን ሲለኝ የነበረ። ስለዚህ መራመድ ትችላላችሁ ማለት እኮ ነው። ማለት አየሁ እኮ ስትነሽም ማለት ትላንት እንደማይራመዱ ስንት ነገር እህቶቼ ናቸው። ያሁላ የፈጠራ የወሱ የውሸት ታሪክ ነው ማለት ነው። ያስፈራራናል። ቤተሰቦቹ ጋር እንደወስዳችሁ ከፈለጋችሁ ሰዎች ሲመጡ እንደዚህ በሉ፣ ትንሽ ጊዜ ነው የምንቆየው እያለ ልንጮ ምናምን ሲንሞክር እንደዚህ ካረጋችሁ ጨራሽ ቤተሰቦቻችሁ ጋር አልወስዳችሁም ምናምን ይለናል። ቤተሰቦቻችን እንደሚገላችሁ ያስፈራራናል። ስለዚህ ይሄ ጉዳት የደረሰብኝ ለማምለጥ ስሞክር ነው ያልሽኝ። ጀርባሽ ላይ ጠባሳ ቁስል ነገር አለ፣ አልደረቀም በደንብ አትንኪው። ምንም ነገር ያደረገው ነገር የለም። እዚህ ጋር መድኃኒት የለው። በጣም ነው የሚያመው። ምን ለማድረግ ሞከረሽ ነው? በቃ ከጊዜ እንጠይቀዋለን፣ ደጋግመን እንጠይቀዋለን። ምንድን ነው የፈለግከው እያለን። ከዛ የሆነ ቀን ስራ ጠዋት እንደነገርኩ ጠዋት ወጥቶ ማታ የሚገባው ለማምለጥ ስሞክር ድንገት መጣ። እንዴት እንደመጣ አላውቅም። ከዛ እንትኑ ጋር አጋጨኝ። ሲያጋጨኝ እዚህ ጋር ጠባሳ ሆነ ማለት ነው። የተላጠ ነገር አለ ቁስልሽ። እኔ አሁንም በጣም ትልቅ ውዝግብ ውስጥ ነኝ። ጥላሁንን ካወራሩ ከአንዳንድ ነገሩ የሆነ ነገር ተጠራጠር ነበር። ታሪኩ ሁሉም የነገረ ውሸት ነው። እሱ አሁን እኮ አላማው ምን እንደሆነ ራሱ ግራ ያጋባል። ገንዘብ ነው ምንድን ነው የሚፈልገው? ገንዘብ ከሆነ ይሰጠዋል ማለት ቢጠይቅ ቤተሰቦቻችን ይሰጧቸው። ጀመር ከልክሎት አቅም አባቴ እኮ ሁሉንም ነገር ይሰጠዋል። መኪናም አሁን ይዟል እኮ ምንም ነገር አልነበረውም ወደኛ ሲመጣ። መጀመሪያ ምን ፍላጎቱ ምን እንደሆነ ያላቀ እኔ ጠቆመኝ ጥቆማ ላይ ማለት እዚህ ሰፈር ሲመጣ አለባበሱ እንደሚቀይር እንደ ዳህ እንደሚሆንና ውጪ ወጥቶ መኪና ሌላ ቦታ እንደሚያቆም ሌላ ልብስ ለብሶ እንደሚሄድ እሱ ነበር ያጠራጠረኝ። ስለዚህ አሁንም የአባቴ ሹፌር ነው ማለት ነው። አሁንም እናንተ እንደምትሉት ከሆነ ስቲል አባታችሁ ቤት እየሰራ ነው ማለት ነው። አባታችሁ ጋር ሌላ ጸብ ወይ ሌላ በቀል ይዞ ነው እንጂ አባታችሁ ለመርዳት እንደው ከፈለጋችሁ ካሜራ ይጠፋል። አንድ ጥያቄ መጠየቅ ፈልጌ ነበር። እስካሁን ስለፈራው ነበር ያልጠየቅኳችሁ። ያደረሰባችሁ ጾታዊ ትንኮሳ ወይ ሌላ ነገር አካላዊ ነገር አለ? አትፍሩ፣ እውነቱን ንገሩኝ። ካሜራው ይጠፋል። እንደዛ ላይ ብቻ ነው እንጂ ምንም ነገር አልደረሰብንም። ምንም አይነት ጾታዊ ትንኮሳ፣ አካላዊ ጉዳት ምንም አልደረሰባችሁም? እንደ ሴትነት አልተጠቃችሁም? እርግጠኛ ናችሁ? ካሜራው ይጠፋ፣ ችግር የለውም። እኔ ማውራት ከፈለጋችሁ። አይ ምንም አልደረሰብን አያውቅም። ይመጣል፣ እኛ ጋር ማውራት እራሱ አይፈልግም። እንጠይቀዋለን፣ መልስ አይመልስም። የሆነ ነገር አድርጎ ይወጣል። እንደዛ ነው። ከኛ ጋር ማውራት እራሱ አይፈልግም እሱ። ማለት ምንም አይነት ጾታዊ ትንኮሳ ከሌለ፣ ምንም አይነት የብር መቀበል ነገር ከሌለ ምን አይነት አላማ እንዳለው እኔ ግራ ስለገባኝ ነው። ለእኛም ግልጽ የሆነ ነገር አይደለም። እንደምታየው አሁን እኛ ቤተሰቦቻችን ጋር ነው መሄድ የምንፈልገው። ቤተሰባችሁ ጋር እኔ ወስዳችኋለሁ። እኔ ከእናንተ የምፈልገው ተረጋጉ ብቻ፣ ችግር የለውም። እኔ ወደ ቤተሰብም ማገናኛችኋለሁ። ግን ያው ከሱ ማጣራት ቢሆን ዋሽቶ እንዳያታልልህ። እንዴት? ልክ ትናንት እንዳወራ ነው ድራማ ነግሮክ እንዳያሳመን እኛ ላይ
ካሁን በኋላ እንዴት አምነዋለሁ ማለት ያሳያችሁኝ ነገር አለ። ቤተሰባችሁንም ስልክ ለማግኘት እንሞክራለን። እዚህ ነው የምታዋራው ማለት እሱ እዚህ መምጣት የለበትም። እኛ ምንም አላወራንም። እንዳታዋራው ይቀር ካገኘ ሞከር እንጂ ሌላ መንገድ ለሱ ምንም አልነገርንም። እሺ ለዚህ ነበረ አይውላችሁ ችግር የለውም። እናንተ ከዛሬ በኋላ እዚህ ቤት አትቆዩ። የምትወጡበትን ነገር ፈልጋለሁ። አሁን እሱ እንደዛ ካልከው እንትን ይለናል። ሀሳብን ቢያስቀይርስ? እናንተ ቀድማችሁ እሱ ሳይመጣ ከዚህ ቤት እንድትወጡ አደርጋለሁ። በመኪና ይዟችሁ እንዲወጡ አደርጋለሁ። እሱ ላይ ሀሳብ አይግባችሁ። እኔ እኮ ነገሮችን ሳላመቻች አይደለም እዚህ ቤት የመጣሁት፣ ግን ያላችሁበት ነገር ስላስደነገጠኝ ነው። ትላንት ደግሞ እህትሽ ይዛ እጄን ወደ ኋላ ጎትታ ቤተሰቦች የሆነ ነገር መናገር እንደፈለገች ያሳየች ምልክት ስላለ ነው፣ እውነት አለ ስላለችኝ ነው። እሱን ወደ መገናኛ አካባቢ እንዲቀጥሩት አድርጌ እኔ ወደዚህ ቤት ስሮጥ የመጣሁት። እሱ አሁን እዛ እንዳለው ነው የሚያውቀው። እዛ ሲደርስ ቴክስት ያደርጉልኝ። ሲያጣኝ እርግጠኛ ነኝ ደንግጦ መምጣቱ አይቀርም። ከዛ በፊት ነው እኔ ላወራችሁ ወደዚህ የመጣሁት። እውነቱንም ሌላ የቀረ ነገር ካለ እንድትነግሩ የሚፈልገው ለዛ ነው። ምክንያቱም እያንዳንዷ ሰዓት ዋጋ አላት። ወደ ቤት መሄድ ነው ብቻ የምፈልገው። አስወጣን ሳይመጣ ከመጣ ያስወጣን። ሌሎች ሰዎችም እንደዚህ መተው ሊያጓሩን ፈልገው ነበር የመጀመሪያ ጊዜ። ከዛ አሁን አሳመናቸው፣ እነሱም አይመጡም። መጣው አያውቁም። በብር ነው ያሳመናቸው። እኛ ፊት አያወራም። ልክ ይመጣሉ፣ እኛ እንደዚህ በሉ ይለንና ውጭ ነው የሚያዋራቸው። ምንም እናውቀው ነገር የለም። ፖሊስ መቶም እዚህ ቤት እንደነበር አውቃለሁ በጥቆማ ፖሊሶቹም። ከዛ በኋላ ተመልሰው እንዳልመጡ ጎረቤት በጣም እንደሞከረ አውቃለሁ። ምንድን ነው የተፈጠረው? ፖሊሶቹ መተው ምን ጠየቋችሁ? ተመሳሳይ ጥያቄ ነው። አንተን እንዳልንህ እንደዛ በሉ አለን። መጡ ጠየቁን፣ እንደዛ አልናቸው። ከዛ በኋላ ተመልሰው መጡ። አያውቁም። አንዴም ቢሆን ተመልሶ የመጣ ሰው የለም? ማንም የለም። በምን እያሳመናቸው ነው? እንጃ፣ ግራ ያጋባል። ውጭ ላይ ነው የሚያወራቸው፣ እኛ ፊት አያወራም። ሲጀመር ትንሽ ታይም ነው ያወራና በቃ ውጭ እናወራ ብሎ ይወስዳቸዋል ማለት ነው። አንተንም እኮ ይዞ ወጡ ነበር አይደል? አዎ እኮ እንደዛ ነው ተብሎ ይዟቸው ይወጣል። ከዛ ማንም ተመልሶ እናንተ ለመጠየቅ አይመጣም። ስለዚህ እኔ እናንተ የምትሄዱበትን ነገር የምታረጉትን ነገር እያንዳንዱን ቀድሞ ካሜራማናችሁ እንዲያዘጋጁ ያደርጋለሁ። እኔ እሱን ለማግኘት ልሄድ ስለሆነ እናንተን ግን እንዲይዟችሁ። ግን ሌላ የደበቃችሁ ምንም ነገር የለም? ምንም የለም። አሁን እንዳላችሁት ወደ ቤተሰቦቻችሁ ፍለጋ እንወጣለን። ይዣችሁ ሄዳለሁ። መኪናም ስላለ መራመድም ትችላላችሁ። እኔ እንዳሰብኩት አይደለም። ሌላ ጉዳትም ጾታዊ ጥቃትም አላደረሰብንም ብላችኋል። ግን ሌላ የደበቃችሁ ምንም እውነት የለም? እናንተን አምኜ ነው ያላችሁ ይህን ሪስክ መወስደው። ምንም የደበቅነው ነገር የለም ጭራሽ። ከሱ ጋር ሌላ የሚያገናኛችሁ ወይ ወንድማችሁ ምናምን ዘመዳችሁ? ዝምድና የለንም። አባቴ ነው ያመጣው። ኪት እንዳመጣው ምናምን አናውቀው። የለም ሌላ ዝምድና ምንም እንደሚያስተምረው ድሮ እናቅ ነበረ። ከዛ ያስተማርኩት ልጅ አለኝ ነገር አለ። በቃ ሌላ ምንም ጠርጥሬ ነበር እኮ መጀመሪያ። አንተ እዛ ቀጥረህ እዚህ መጣ። ተረጋጋ ጥላውን ተረጋጋ። ይኸውልህ አንተ መጀመሪያም የደበከው ነገር እንዳለ ገምቼ ነበር። ምን ነግራችሁት ነው? ምንም የነገሩኝ ነገር የለም። ተረጋጋ። ትላንት ያሉትን የደገሙ ይኸውልህ፣ ትላንት ያሉትን የደገሙ ምን ነግራችሁት? ትላንት ያሉትን የደገሙ አንተ እዛ ቀጥረኝ። እባክህ ጥላውን፣ ትላንት የነገሩኝ ነው የነገሩኝ። አንተ ሲጀመር ማለት ነው ምን አድርገው? አንተ ሁሌም እንደዚህ ነህ። ምን ነግራችሁት? ምን ነግራችሁት ነው አንተ? ይኸውልህ ተረጋጋ። ምንም የነገሩኝ ነገር የለም። ይኸውልህ እኔ እናንተ ተረጋግተን እናውራ። ዝም በይ አንቺ። ቆይተህ አንተ እዛ ቀጥረኝ እዚህ ትመጣለህ ቤቴ ውስጥ። መጀመሪያም የጠረጠር ክፉ ነሽ። ክፉ ነህ። እኔ ሌላ ነገር አልፈልግም። ለዛ ነው ምንድን ነው የምረጋጋው? ጥራቸው፣ ደውልና ጥራቸው። ማን ነው የምጠራው? አንተን አይደለም። ይኸውልህ በጸባይ እኔ እናንተ ቁጭ ብለን እናውራ። ክፉ ሰው ነህ። እነዚህ ምስኪን ምን አደረጉ ብለህ ነው እዚህ የመጣው? ምን የምታውቀው ነገር አለ? አንተን አግተህ ቁጭ ያረካቸው ምንድነው? ማግታቸው? ይኸውልህ ተረጋግተን እናውራ። ምንድነው የምረጋጋው? ምንድነው ነግራችሁ? ሹፌር መሆን ምን ነገር? ሹፌር እባክህ ጥራቸው። አንተ ይኸውልህ ፍታኝ እባክህ። አንተ መጀመሪያ ፍታኝ። ምንም የምታመጣው ፍታኝ ብያለሁ። ምንም የምታመጣው የለም። ይሄን ተጠራጥሬ ነው እኔ ሌላ ሰዎች ጨምረን የመጣ ነው ይሄ ነገር እንደሚፈጠር። ተመስገን ተሸውደሃል። ማን እንደሆንኩ አታውቅም አንተ።
ማንም ሆነ ፍታኝና ማን እንደሆንኩ አሳያለሁ። የስንት ዓመት እቅዴን ያበላሸብኝ። ይኸውልህ አንድ ነገር ልንገርህ፣ እዚህ ቤት እኚህ ልጆች አግተህ 6 ወር ሙሉ አሰቃይ። አንተ መቻየኝ ሳግታቸው መቻየኝ ሳግታቸው። እስቲ ፍታኝ ፍታኝና ና ፍታኝ። አሁን ምንም የምታመጣ የለም። ፍታኝና አሳያለሁ። ፍታኝ አሳያለሁ ማን እንደሆንኩ። በየቦታው ምን እንደዘረጋው አታውቅም እኮ አንተ። እንኳን አንተ አይደለም ማንም አያሳየኝም። ምንም የምታመጣ ማንም አያስረኝም። እስቲ ፍታኝና አሳያለሁ። የስንት ዓመት እቅዴ እንዳበላሸብኝ ታውቃለህ? እገልሃለሁ ታያለህ። እኔ እስቲ አንተ ለመግደል ያብቃ፣ እኔ እሞትልሃለሁ። ይኸውልህ አሁን ተረጋጋ። ይኸውልህ ብትፈራገጥ ብትል ምንም የምታመጣው ነገር የለም። ከኋላ ያሉት ጋርዶች የሚጠብቁት አንተ ነው። ለዛ ነው ሰው ይዤ የመጣሁት። እናቴ ትሙት እገልሃለሁ። አንተ ከተረፍክ እኔን ትገለኛለህ። ገድዬ ነው ማሳየህ። እሱን ታያለህ። አንተ ከተረፍክ እኔን ትገለኛለህ። ቤተሰቦች ቅድም ሌሌ ዘሎ እንደ መውጣት ማለት ጉዳት ለማድረስ ሲሞክር ነበር። ከኋላ ሰዎችን አዘጋጅቼ የመጣሁት ለዛ ነው። ቼክ ለመቀበል በሚል ሰበብ እኛ ወደ መገናኛ ስንጠራው ተጠራጥሮ በመሃል ከግማሽ ነው የተመለሰው። ለዛ ነው ስህተት የተፈጠረው። እንግዲህ አሁን ለመናገር እውነቱን ፈቃደኛ ነህ አይደለህም? አጠፋለሁ አልኩ። እኚህን ሕፃናት ለምን እንዳገትክ? እኔ ነኝ ያገትኳቸው። እና ማን ያገታቸው? እኔ አላገትኳቸውም። እቅዴ ናቸው እነሱ። እቅዴ ንገረኝ። እኔ ዝግጁ ነኝ። አንተ ማለት ማን አባስ ነው ነው የምነግርህ። እኚህን ልጆች ማን አባስ ነው ነው የምነግርህ። ልንገር እንደሚራመድ አውቅ ያለው እግራቸው እንዳልተጎዳ። አሁንም መኪና ውስጥ ነው ያሉት። ውድ ቤተሰቦች ችግር ቢፈጠር ብለን እንኳን መኪናውን ራቅ አድርገን ያቆም ነው። የሆነ ነገር ቢፈጠር ሹፌሩ እንዲሄድ ነግረነዋል። እነሱ ቤተሰባቸው ጋር እንዲገናኙ ስለምንፈልግ አንተ ምንም አልክ ምንም እኚህ ልጆች ከቤተሰባቸው ከመገናኘት ወደኋላ አይሉ። እመነኝ ተመስገን፣ እገላለሁ። አባታቸው ይኸውልህ እንደሚረዳህ አውቃለሁ። እነሱ እንደነገሩኝ ከሆነ ምንድነው ችግር? ማን አባስ ነው ነው የምታውቀው አንተ? ማን አባስ ነው ነው መጠይቀኝ? ሲጀምር አባታቸው ጋር ችግር ምን አገባህ? ማን አንተ? ማን ፍታኝ እስቲ። ወንድ ሆንክ አንተ አሳያለሁ። እኔ ግንባርን ነው የምልህ። ቆይ አሳያለሁ። እንኳን አንተ አይደለም የትኛውም ፖሊስ ራሱ አላሰርኝም እኔ። እሺ ታያለህ እስቲ። የሆነቱን ፖሊሶች እያጭበረበርክ ነው። እህቶቼ ናቸው። እኔ እኔ መጭበረበርን ለመስጠት እኔ ይኸውልህ ብታስገባኝ ራሱ በሰከንድ ውስጥ ነው የምወጣው። አሁን ግን እጄን ፍታኝ። ለዛ ነው ፖሊስ ጣቢያ ማልወስድህ የምታውቀው ሰው ካለ ብዬ ፈርቼ ነው። አሁን ማረገው ነገር እዚሁ አሰቃይቼ እውነቱን ተነገረኝ። አንድ ነገር ልንቀር፣ ጠዋት ብገባ ከሰዓት እወጣለሁ። ከሰዓት እሺ። ይህን ያህል በራሴ የተማመንከው በእነሱ አባት ብር ነው። አባታቸው ባለሀብት ስለሆነ አይመለከትህም። ምንም አይመለከትህም። ምንም ልታወጣጠኝ አይችልም። ፍታኝ ወንድ ከሆንክ እስቲ አንተ። እኚህ ልጆች ያገትክበትን ዋና ምክንያት ከአባታቸው ወይ ከእናታቸው ጋር ያለብህን ችግር ምንድን ነው? አይመለከትህም አልኩህ እኮ። እየሰማኝ አይደለም እንዴ? አይመለከትህም። አጠፋለሁ። አንተ አንዴ ልፈታ ብቻ ቆይ አሳያለሁ። እዛ ቤት በሹፍርና እንደምትሰራ ለረጅም ዓመት አባታቸው እንደ ወዳጅ እንደሚያየ አውቃለሁ። ምንድን ነው ያገናኛችሁ ነገር? ፍታኝ። እሺ እፈታለሁ። ፍታኝ አልኩህ። እንድፈታ ደግሞ የሆነ ነገር ንገረኝ። እኔ እፈታለሁ። ችግር ፈርቼ አይደለም ያሰርኩት። አሁንም እውነቱን ለመናገር እንዲመች እና ወንድ ልጅ እውነቱን የሚነጋገር ወንድ ልጅ ታስሮ ነው እንዴ? ታስሮ ነው። ከዚህም የከፋ ስቃይ ያለ። እስቲ እሱን ያለ ነው። ሕፃናት አግተህ ነው እዚህ ቤት ያገኘው። እነሱ አግቻቸው ሳይሆን እቅዶቼ ናቸው። እቅዶቼ የኔን እቅድ አበላሽታል። አንተ የኔን እቅድ አበላሽታል። የስንት ዓመት እቅድን አበላሽታል። አንተን እኔ አበላሽሃለሁ። እኔ ወንድ አይደለሁም ይሄን ካላደረኩ። ያው ታያለህ። እኔ ዝግጁ ነኝ። አንተ አቅም ካለ ከኔ ጋር ለመሳፈጥ ፍታኝ። እሺ ፍታኝ። አሁን እንድፈታ ፍንጭ ስጠኝ። በምን ምክንያት ነው? አንተ እንደዚህ አስረኝ ምንድን ነው የምናገረው? ፍታኝ። እኔ ነህ ፍታኝ። ልናወራ ከፈለግ ፍታኝ። ፍታኝ። እሺ ንገረኝ። መጀመሪያ የሆነ ምልክቶችን ከሰጠኸኝ እፈታሃለሁ። እኔ አንተ ላይ ምንም አይነት ጉዳት ያላደረስኩት አቅቶኝ አንድ ነገር ልንገርህ። መናገር እኮ እነግርሃለሁ። የፈለግከውን ያህል እነግርህ እችላለሁ። ግን ጠዋት ወጥቼ ከሰዓት እወጣለሁ። ጠዋት ገብቼ ከሰዓት እወጣለሁ። ፖሊስ ጣቢያ አልወስድም። ለአንተ ግን እውነታውን እነግርሃለሁ። ንገረኝ። ፍታኝ። እሺ ከአባታቸው ጋር ምን ችግር? ፍታኝ። እንድፈታ ስለ አባታቸው እነግርሃለሁ። ፍታኝ። አዎ ሾፌራቸው ነበርኩኝ። እኔ ነበርኩኝ ሾፌራቸው። ምን ታመጣለህ? ምን አባት አመጣለህ? ሾፌራቸው ነበርኩኝ። እኔ ነኝ ያገትኳቸው። አዎ እኔ ያገትኳቸው። የተቀረው ደግሞ ፍታኝ። እንዴት አድርግ? እያመመኝ ነው። ፍታኝ። ፍታኝ። ፍታኝ።
ቤተሰቦች ይሄ ጤነኛ ሰው የሚያደርገው ነገር አይደለም። ሌላ እብደትም ተቀላቅሎ ቢሆናል። ይኸውልህ አንድ ነገር ልንገርህ፣ ስለአንተ ሁሉን ነገር አጣርቻለሁ። እዚህ ስትመጣ ልብስ እንደምትቀይር አውቀህ እዚህ ሰፈር ሰው ለመምሰል አሮጌ ልብስ ለብሰ፣ ውጭ ሲሆን ደግሞ ሱፍ ሸሚዝ ምናምን ሁሉ ነገር አጣርቻለሁ ስለአንተ። እየዬ ብትል ከኔ አታመልጥም። ገባ? ምንም እፈታ ነገር የለም። እኚህ ልጆች ቤተሰባቸውን ያገኛሉ። አንተም መቀመቅ ትወርዳለህ። መቀመቅ ትወርዳለህ። እኔ መቀመቅ ወርዳ። ወይኔ ተመስኪን፣ በጣም ምስኪን ነህ። ምስኪን እኮ ነው አንተ። ምስኪን ያለ በለ እንዴ! አጠፋለሁ። እንዴት እንደማጠፋ ታያለህ። እገላለሁ። ፍታኛው። እጄን እያመመኝ ነው። ፍታኝ። ይሄ የጤናም ችግር ነው እንጂ ተረጋጋ። አንተ እኮ ነው እየተፈራገክ እጅህን ምንም የምታሳይ። እሺ ፍታኝ። እኔ እናንተ ልናወራ ትፈልጋለህ? ፍታኝ፣ እንድናወራ ፍታኛ። ወንድ ልጅ አለ እንዴ? ወንድ ልጅ እኮ እንደዚህ ቁጭ ብሎ ነው የሚያወራው። ፍታኝና እናወራ። ስለ ሁሉም እውነቱን እነግርሃለሁ። ፍታኝ በቃ። ያው አልፈታም። ልታረግ ያሰብከውን ነገር ስለማቅ ምንም አላረግም። ሙሉ ቤቱን ፈትሸነዋል፣ ቢላ ምናምን እንጂ ሽጉጥ እስካሁን አላገኘንም። በደንብ እየፈተሹት ነው ካሜራ ጀርባ ያሉትን። ይሄን ቤት አተራምሰው፣ ይሄን ቤት ፈትሸው። ማንኪያ እኮ አይደለም ሽጉጥ ነው። በዚህም አለበዛ ዛሬ አለቅህም። እኚህ ልጆች ቤተሰባቸውን ያገኛሉ። እርርድብን ትላለህ። አንተ ደግሞ መቀመቅ ትወርዳለህ። ቤተሰባቸው እኔ ብቻ ነኝ። እኔና እኔ ብቻ ነን። እነሱ እኮ የ3 ዓመት እቅዶቼ ናቸው። እጅን ያመመኝ ነው። ፍታኝ። እንኳን እጅን ጭንቅላትን አንገትን ባስሮ አልፈታህም። እንዳንተ ጭካኔ ቢሆን አንገትን ነበረ ማንጠልጠል። ህፃናቶቹን ለዚህ ዓላማ መጠቀም። አንተ ከቤተሰቦቻቸው ጋር ያለብህ ችግር የራስህ ችግር እኮ ነው። ከቤተሰቦቻቸው ምንም ችግር የለብኝም። ልጆቹ የኔ ናቸው፣ የኔ እቅድ ናቸው። አሰማኝም እንዴ? አማርኛ አይገባህም? የኔ እቅድ ናቸው። ቤተሰቦቻቸውን ለመቅረን ያበላሸው ዲህ አንተ ምን ልትመሰገን ፈልገህ ነው እንዴ? ወይ ጋዜጠኛ ወይ ፖሊስ፣ ፌዴራል፣ መከላከያ ምን ብዬ ልጥራ? ከማናቸውም ብትሆን ራሱ አልፈራህም። እኔ እንድትፈራኝ አይደለም ፈልገው እየነገርኩህ እኮ ነው። ታዲያ አልፈራህም እኮ ለምን አሰርከኝ ታዲያ? 40 ሆነ ስላሰርከኝ መፈራ መሰለህ እንዴ? ፍታኝ እስቲ አሁን ፍታኝ። እኔ ምንም አላደርግም። እናወራለን። ፍታኝ እንዴ! እዚህ ምንድን ነው? ወንድ ልጅ ያደርጋል እንጂ አያወራም። አሁን ችግር የለም። አንድ ነገር ልንገርህ። እሺ ፍታኝ። እድል ሰጥቻለሁ። ነገሮችን እንድታስረዳ እድል በደንብ ሰጥቻለሁ። ለሱ ፈቃደኛ ስላሉም እኔ ነገሮቹን በማጣራበት መንገድ እንዳጣራ ያው እሞክራለሁ። ምክንያቱም እሱን በማይጎዳ መልኩ በማሰር ብቻ ሌላ ነገር አንድም ጉዳት ሳይደርስበት እንዲጣራ ሞክሬያለሁ። እሱ ግን ፈቃደኛ ስላልሆነ ሌላ እርምጃዎችን ወስድብሃለሁ ከፈለግኩኝ። ግን እኚህ ልጆች በመጀመሪያ ቤተሰባቸውን አግኝቼ ማውራት አለብኝ። የልጆቹ ጉዳይ ይቀድማል። እሱ ታስሮ እንዲቆይ ያደርጋለሁ። እኔ ግን ስለ ልጆቹ አጣራለሁ። ልጆቹ ወደ ቤተሰብ ተመልሰው ቤተሰቦቻቸው ወደ ነው የሚመለሱት። ያተባኑ ተመልሳችሁ ልቀቀኝ። የት ነው መልሳችሁ? ችግር የለውም። ካሜራውን አጥፉት እና ኑ። ምንም የምታመጣው ነገር የለም። ሰማ? እንደፈለክ ብትሆን ምንም የምታመጣው ነገር ልቀቀኝ። ወንድ ነህ። ይሄ የመጨረሻ ዕቅድህ ነው። እሺ እገልሃለሁ። ችግር የለውም። እገልሃለሁ። ራስን ነው የምትጎዳው። እኔን ምንም የምታረገው ነገር የለም። እገልሃለሁ። ካሜራውን አጥፉት። የመጨረሻ ነው።